ትውልድን የሚለውጥ ወጣት ክፍል 5 ብላችሁ ጻፉና ዛሬ ለማንሳት የተዘጋጀውት የመጽሐፍ ቅዱስ ሐሳብ የሚገኘው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ነው። ባለፈው ሳምንት በነበረው ትውልድን የሚለውጥ ወጣት ክፍል 4 ውስጥ 10 ፈተናዎችንና ለነሱ የሚሆኑ መፍትሄዎች ላይ ለመነጋገር ጉዞ እንደጀመርን ይታወቃል። ባለፈው ሳምንት ከ10 ፈተናዎች መካከል የመጀመሪያው ብለን ያነሳነው የማንነት ቀውስ ወይም ደግሞ አይደንቲቲ ክራይሲስ ይሆናል። በጣም ብዙ ወጣቶች በማንነት ቀውስ ውስጥ እንዳሉ አንስተን ላነሳነው ነጥብ የሚሆኑ ብዙ ሐሳቦችን ተመልክተናል። የወጣቶች ማንነት በሰው አስተያየት ላይ የተመሰረተ እንዳይደለ፣ በሚነዳው መኪና በሚለበሰው ጨርቅ ላይ ማንነታቸው እንዳልተመሰረተና ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለውን ቃል በማንሳት ትክክለኛ ማንነታችሁ ያለው እንደገና በተወለዳችሁበት ስርዓት ውስጥ ነው ብለን በደንብ ነው የተማማርነው። አሁንም ቢሆን ለማስታወስ ያህል የእናንተ ትክክለኛው ማንነታችሁ ያለው በክርስቶስ ውስጥ ነው። በሚወጣውና በሚወርደው በሚሄደውና በሚመጣው ነገር የኔ ማንነት አልተመሰረተም። የኔ ማንነት የተመሰረተው በቀራንዮ መስቀል ላይ ክርስቶስ ኢየሱስ ሞቶ በደሙ መስርቷል። በኢየሱስ ደም ላይ ነው የኔ ማንነት የተመሰረተው። ከደሙ ውጪ የኔን ማንነት ሊያሳይ የሚችል ሌላ ማስታወት የለም። የክርስቶስ ኢየሱስ የመስቀሉ ሥራ ነው የኔን ማንነት የገነባው። ኢየሱስ ክርስቶስ እስከ ሞት ድረስ ወዶኛል። የኃጢአት ፈተና ወደ እናንተ አይመጣም ብዬ አይደለም ያስተማርኳችሁ። በኃጢአት ልትፈተኑ ትችላላችሁ። የማንነት ቀውስም ሊያጋጥማችሁ ይችላል። በብዙ አይነት ጥያቄ ውስጥ ልታልፉ ትችላላችሁ። እንደዚህ ስለሆናችሁ ግን ማንነታችሁ አይቀየርም። አንድ ጥያቄ ሊጠይቃችሁ፣ ብርቱካን ስለበሰበሰ ማንጎ ይሆናል? ስሙን ይቀይራል? በስብሶም በምን ይጠራል? ብርቱካን ይባላል። ማንጎ በስብሶም ተበላሽቶም ምንድን ነው የሚባለው? ማንጎ ነው የሚባለው። አንድ ሰው በኃጢአት ውስጥ ወድቆም እያለ የእግዚአብሔር ልጅ ነው። ማንነቱ አይወሰድበትም፣ ግን ይታረማል። ኤቭሪ ሲንግል ዳይ በእግዚአብሔር ቃል ውስጥ ራሱን እያየ ከተሳሳተበት እየተመለሰ ከወደቀበት እያተነሳ ጠላት የወሰደውን ኃይል በእግዚአብሔር ቃል እያስመለሰ ኃይሉን እያደሰ እንደ ንስር ከፍ እያለ ይቀጥላል። በኃጢአት ተሸንፍ ያለው ከዚህ በኋላ የኔ ማንነት ተወስዷል፣ ባዶ ነኝ፣ ቀፎ ነኝ ብላችሁ አታስቡ። መሸነፍ የመጨረሻው ተስፋችሁ አይደለም። ክርስቶስ ኢየሱስ እኔ ዓለምን አሸንፌአለሁ፣ እናንተ ምን ትላላችሁ? ታሸንፋላችሁ። ክርስቶስ ኃጢአትን እንዳሸነፈ ጽፎልናል። ኃጢአትን አሸንፌአለሁ፣ ሞትን አሸንፌአለሁ፣ ሲኦልን አሸንፌአለሁ ብሏል። ክርስቶስ ስላሸነፈ እኛም እናሸንፋለን። በአንደኛ የዮሐንስ መልእክት ምዕራፍ 4 ላይ የእግዚአብሔር ቃል ሲናገር ልጆች ሆይ እናንተ ከእግዚአብሔር ናችሁ። ምንጫችን ከየት ነው ማለት ነው? ከእግዚአብሔር ነው ማለት ነው። ከእግዚአብሔር የተገኘ ፍሬ አይሸነፍም። ከእግዚአብሔር የተገኘ ዜጋ አይሸነፍም። አይፈተንም አይደለም ያልኩት፣ አይሸነፍም ነው ያልኩት። ከእግዚአብሔር የተገኘ አይፈተንም የሚል አልተጻፈም። ክርስቶስ ተፈትኗል። በስልጣን ተፈትኗል፣ ሳይወድቅ አለፈ። በክብር ተፈትኗል፣ አልወደቀም። የዓለም ክብር መጥቷል፣ አልወደቀም። በእንጀራ ተፈትኗል፣ አልወደቀም። የዓለም ክብር ሁሉ ላንተ ይሆናል ተብሏል፣ አልወደቀም። ሰይጣን ያመጣውን ፈተና ሁሉ ድምጥማጡን አጥፍቶ የናዝረቱ ኢየሱስ የመጨረሻውን ድል አገኘ። የኔ ማንነት እሱ ነው ይበል አንድ ሰው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ የእግዚአብሔር ቃል እንደዚህ ይላል፣ ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጭ ነው፣ ዝሙትን የሚሠራ ግን በገዛ ሥጋው ላይ ኃጢአትን ይሠራል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ። ሥጋችሁ የመንፈስ ቅዱስ መኖሪያ ነው። ተገዝታችኋል። የተከፈለ ዋጋ አለ። ክርስቶስ የራሱን ደም ከፍሎልናል። የመንፈሱ ማደሪያ እንዲሆን ሥጋችን ለክርስቶስ ምን ያለ ነው? የተቀደሰ ነው። ኃጢአት ሁሉ በእግዚአብሔር ዘንድ ጽዩፍ ነው። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ግን መጽሐፍ ቅዱስ ስፔሻል አድርጎ ያስቀምጣል። ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጭ ነው ይልና ዝሙትን የሚሠራ ግን በገዛ ሥጋው ላይ ኃጢአትን ይሠራል። በዚህ ዘመን ወጣቶች ፊት ለፊት እየተጋፈጡ ካሉት 10 ፈተናዎች መካከል የመጀመሪያው የማንነት ቀውስ ነው ብያቸዋለሁ በክፍል 4 ውስጥ። ዛሬ በክፍል 5 ውስጥ የምናየው የወሲብ ፈተና ነው። ይሄ በመጽሐፍ ቅዱስ በግልጽ የተጻፈ
እውነት ነው። መጋረጃ አስቀምጠን ድምፅ አጥፍተን ሰው እንዳይሰማ ምንለው ትምህርት አይደለም። ሁሉም ወጣት ነቅቶ መዋጋት ያለበት፣ ለማሸነፍ ጸጋ መጠየቅ ያለበት፣ ቴክኒካሊ ማምለጥ ባለበት ቴክኒካሊ ማምለጥ ያለበት፣ በጸሎት ማምለጥ በሚያስፈልገው ቦታ በጸሎት ማምለጥ ያለበት፣ በመሸሽ ማምለጥ ያለበት ቦታ ላይ ሸሽቶ ማምለጥ ያለበት። ትልቁ ፈተና የወሲብ ፈተና ነው። ይሄ ሁሉም ሰው የሚፈተንበት የአደባባይ ፈተና ነው። በመጽሐፍ ቅዱስ ውስጥ በወሲብ ፈተና ከተፈተኑ ሰዎች መካከል አንደኛውና ትልቁ ሰው ዮሴፍ ነው። የወሲብ ፈተና እግር አውጥቶ እየተራመደ ወደ ዮሴፍ እንደመጣ መጽሐፍ ቅዱስ ይናገራል። የንጉሱ ሚስት ዮሴፍን ምን አለችው? ከኔ ጋር ተኛ። ይህ የ17 ዓመት ወጣት እየተጠየቀ ያለው በማን ነው? በንጉስ ሚስት ነው። ዝም ብለህ ስታስበው የክብር ጥግ ይመስላል፣ ግን የውርደት መጨረሻ ነው። ማንነትን የሚያጠፋ የወደፊት ተስፋን የሚያጨልም ቅድስናን የሚያፈርስ ከእግዚአብሔር ጋር ያለውን መንገድ ሁሉ የሚያበላሽ አደገኛ ግብዣ ነው። ይሄ ወጣት ግን የነቃ ወጣት ስለነበረ እንዴት ማምለጥ እንዳለበት በቀላሉ ተረዳ። ስፔሻሊ በወጣትነት ዘመናችሁ ላይ ይሄ ፈተና አይን አውጥቶ መንገዳችሁ ላይ ቆሞ ቻሌንጅ የሚፈጥር አደገኛ ፈተና ነው። መጽሐፍ ቅዱስ ለዚህ የሚያስቀምጠው መፍትሄ አለ። ፈተናውንም መፍትሄውንም እናያለን። ሰይጣን የወጣቶችን የወደፊት ተስፋ፣ የወደፊት አገልግሎታቸውን፣ የወደፊት ህልማቸውን ለማጨለም ከሚጠቀምባቸው ፈተናዎች መካከል ትልቁና ዋነኛው የወሲብ ፈተና ነው። ይህ በስጋችሁ ላይ የሚደረገው ኃጢአት አገልግሎታችሁን ብቻ አይደለም የሚነካው፣ የወደፊት ተስፋችሁንም ጭምር ይሰብራል። ፍጥነታችሁን ይይዛል፣ እምነታችሁን ይሰብራል። ከእግዚአብሔር ጋር ያለውን ቤተሰብነታችሁን በሙሉ ዲስሚስ ያደርጋል፣ እንድትሸማቀቁ ያደርጋል። ከመንፈስ ቅዱስ ጋር ያላችሁን ሪሌሽንሺፓችሁን በሙሉ ያበላሻል። ከምትሰሙት ከእግዚአብሔር ቃል የተነሳ በእናንተ ውስጥ ከዛሬ ጀምሮ ኖ የሚል ማንነት ይገነባል። ክብር የሚመስል ግን በውስጡ ውርደት ያለበትን የጠላትን ግብዣ ወደ ኋላ የሚገፉ እጅ የማይሰጡ ወጣቶች ይነሳሉ። የንጉሱ ሚስት መታ ከኔ ጋር ተኛ የሚል ግብዣ ባቀረበች ጊዜ ወጣቱ ዮሴፍ ምን አለ? ኖ ላደርገው አልችልም። ይሄ የኔ ማንነት አይደለም። ለክብር የተጠራው ወጣት ነኝ። ህልም አለኝ። ፀሐይና ጨረቃ ሲሰግድ ያየ ወጣት፣ 11 ነዶ ለአንዱ ሲሰግድ የተመለከተ ወጣት በተራ ቦታ መተኛት አይችልም። ያየሁት ህልም ከመጣልኝ ግብዣ ይበልጣል አለ። አንቺ ይዘሽ ከመጣሽው ግብዣ እኔ ያየሁት ህልም ምን ይላል? ይበልጣል አለ። ቃሉን የተረዳ ወጣት ህልሙን ያስበልጣል። ከላይ እንደ ካራሜላ የሚጣፍጠውን ከውስጥ ግን እንደ ሬት የሚመራውን የጠላትን ግብዣ እስከ ውስጥ ስለሚመለከት የነቃ ወጣት ምን ይላል? ኖ ይሄ የኔ አይደለም። እግዚአብሔር ካልተስማማ አንተም አትስማማ። እያወራ እየተናገረ እየተንቀሳቀሰ የመጣውን የወሲብ ፈተና ዮሴፍ እንዴት ሆኖ ነው ያመለጠው? መጽሐፍ ቅዱስ በግልጽ ያስቀምጣል። ሮጦ ሸሸ ይላል። ወጣት ሆይ ህልምን የምታስመልጠው ጸልየ ብቻ አይደለም፣ አንዳንድ ጊዜ መሮጥም አለ። ከዮሴፍ ህይወት ይሄንን መማር አለብን። በጌታ በኢየሱስ ክርስቶስ ስም ብሎ አይደለም ዮሴፍ ህልሙን ያስመለጠው፣ ሸሽቶ ነው ያስመለጠው። መሸሽ ባለብህ ቦታ ቆሜ አትገስስ። መሮጥ ባለብህ ቦታ ላይ መሮጥ ነው ያለብህ። ጥበብና እምነት አብሮ የሚሄዱ ናቸው። አንዳንድ ሰው ያምናል ግን ጥበብ የለውም። እምነታችሁ በጥበብ የታጀበ ይሁን። ኖ ብሎ ዮሴፍ መሮጡ ለተወሰነ ጊዜ ዋጋ አስከፍሎታል። አንዳንድ ጊዜ ኖ ስትል የምትከፍለው ዋጋ እንዳለም ጭምር ማወቅ አለብን። የዛሬውን ደስታ ኖ ስትል መሰበር ያጋጥመሃል። ወደኋላ የመቅረት እድል ያጋጥማል። ኖ ያሉ ሰዎች በእግር ሲሄዱ ግብዣውን የተቀበሉ ወጣቶች በጣም የሚያምር መኪና ሊነዱ ይችላሉ። አትቅና በእነሱ። ከአንቺ ጋር አልተኛም ብሎ በመሸሹ ምክንያት ዮሴፍ ምን አለ? ተጎዳ። እንዴት ነው የተጎዳው? በውሸት ተከሶ ወደ እስር ቤት ተጣለ።
ኖ ማለት አንዳንድ ጊዜ ከጓደኞቹ ወደ ላይ ያስቀራል። ኖ በማለት ምክንያት አንዳንድ ጊዜ ልትራብ ትችላለህ። ኖ ብለህ አንዳንድ ጊዜ የሚገባህን ልታጣ ትችላለህ። ደስ እያለህ ቀጥል። በመጨረሻም ዮሴፍ ከእስር ቤት ወጥቶ ከፍተኛ ክብር ላይ ተቀመጠ። ስሙ እንደጠፋ ቀረ፣ እንደታሰረ ቀረ። የእጁ ካቴና ተፈታ፣ የተላጨው ጸጉሩ በቀለ። ያጣውን ስሙን እንደገና በክብር አገኘ። ወደ እስር ቤት የተጣለው ዮሴፍ ንጉሥ ሆኖ ተጠራ። የኃጢአትን ግብዣ አልቀበልም በማለት በዋናነት የተቀመጠው ዮሴፍ ሲሆን የኃጢአትን ግብዣ ተቀብሎ የተጎዳው ሳምሶን ነው። ምን ያህል እንደተጎዳ መጽሐፍ ቅዱስ ይናገራል። ይህ ኃያል ሰው ዓለምን የሚያንቀጠቅጥ ኃይል ያዘ። መጣ ሲባል ምድርቱ ላይ ፍርሃት የሚፈጥር ይህ ኃያል ሰው ሳምሶን የተባለ ኃያል ሰው አንድ ቀን ዓይኑ ተወሰደበት። የተራ ሰዎች መጫወቻ ሆነ። ኖ ያለው ዮሴፍ በክብር ዙፋን ላይ ተቀመጠ። መቼም ቢሆን እኔ ጋር አይደርስም፣ በወሲብ ፈተና እኔ አልፈተንም፣ በእኔ ሰፈር የለም፣ ተሰምቶም ታይቶም አይታወቅም ብሎ የሚያምን ወጣት ካለ ሌላ አዲስ ዓለም ውስጥ እንደሆነ ነው የምናውቀው። እዚህ እኛ በምንኖርበት ዓለም ውስጥ የሚኖር ከሆነ ግን በዚህ ፈተና መፈተኑ አይቀርም። ዮሴፍ እንደተጠየቀ ይሄም ወጣት ይጠየቃል። መኪና ስላለ አይደለም የምትጠየቀው። ዮሴፍ ምን ነበረው? ምንም አልነበረው። ያን የሚያክል ትልቅ ፖዚሽን ላይ የነበረች የንጉሥ ምስት እንደዚህ አይነት ግብዣ ለወጣቱ ዮሴፍ ያቀረበችው ሀብቱን አይታ አይደለም፣ ቅድስናውን አይታ ነው። እናንተ ውስጥ ያለው ቅድስና ከወርቅ በላይ ነው። እናንተ ውስጥ ያለው ቅድስና ከዳይመንድ በላይ ነው። እናንተ ውስጥ ያለው ቅድስና በዓለም ካለው ውድ ነገር ሁሉ ይበልጣል። ሰይጣን እናንተ ውስጥ ያለውን ቅድስና ስለሚፈልግ በጣም ትላልቅ መኪናዎችን ይዞ ይመጣል። ትላልቅ ፕሮፐርቲዎችን ይዞ ይመጣል። ትላልቅ ገንዘቦችን ይዞ ይመጣል። ገንዘቡን ስታይ አቋም ይናወጣል። መኪናውን ስታይ አቋምሽ ይናወጣል። በአንድ በኩል ጌታን ማስደሰት ትፈልጊያለሽ፣ በሌላ በኩል ደግሞ መኪና መንዳት ትፈልጊያለሽ። በሁለት ፈተናዎች መሃል ትሆኛለሽ። ለመወሰን ያቅትሻል። ወደ መኪናው አንድ እርምጃ ስትራመጂ መንፈስ ቅዱስ የሚባል መምህር አንቺ ውስጥ ሆኖ እንዳትሄጂ ይልሻል። እንዳትሄጂ እሺ በቃ አልሄድም ብለሽ ወደ ጌታ ስትሆኝ ደግሞ ጠላት ይመጣና በዚህ በኩል እንዴ ምን ችግር አለ? የአንድ ሰዓት ጉዳይ እኮ ነው። በቃ ገባ ብለሽ እዛ አካባቢ ትንሽ ደቂቃ ቆይተሽ ስትወጪ መኪና ይዘሽ ነው የምትወጪ ይልሻል። ታዲያ እንደዛ ከሆነ ምን ችግር አለ? ከራስሽ ጋር ትጣያለሽ። ልክ እንደዚህ ነው የምትሆኙ። አንደ ወደ ግራ፣ አንደ ወደ ቀኝ። ማዕበል ነው የወጣት ህይወት። ማዕበል ውስጥ ነው ያላችሁት። ይሄንን ማዕበል ለማሸነፍ መጽሐፍ ቅዱስ ያስቀመጠው አቅጣጫ አለ። ከወሲብ ፈተና ጋር ጎሮሮ ለጎሮሮ መያያዝ እንድታሸንፉ አያደርጋችሁም። ቴክኒኩን ማወቅ። መጸለይ ባለብህ ቦታ ትጸልያለህ ተንበርክከ፣ በዚህ ፈተና እንዳልሸነፍ እርዳኝ። መሮጥ ባለብህ ቦታ ደግሞ ሮጥ ታመልጣለህ። ስልክ መዝጋት ባለብህ ሰዓት በቀይ ትዘጋለህ በደንብ አድርገህ። ባትሪ ሁላ መንቀል ካለብህ ትነቅላለህ። የዮሴፍን ብናይ ሮጦ ነው የሸሸው። አንዳንድ ሰው ኮቱን አስመልጣለሁ እያለ ህይወቱን ያጣል። ከያዝከው ድግሪ፣ ከያዝከው መኪና፣ ከያዝሽው ገንዘብ በክርስቶስ ያገኘሽው ማንነት ይበልጣል። የመጀመሪያው መፍትሄ ፈተናውን አስቀድሞ መለየት። የወሲብ ፈተናን ለማሸነፍ መጀመሪያ የሚያነሳሳውን ምክንያት መለየት ያስፈልጋል። የመጀመሪያውን መፍትሄ ካወቃችሁ በህይወታችሁ ላይ ድል ይጀምራል። አንዳንዱ ጃምፕ አድርጎ ከመሃል አካባቢ መጀመር ይፈልጋል። ኖ ወደ ኋላ መምጣት አለብህ። ፈተናውን ማወቅ ብቻውን በቂ አይደለም። ለዚህ ፈተና ተጋላጭ እንድትሆን የሚያደርጉ ነገሮችን መለየት። የወሲብ ፈተና በጣም አደገኛ እንደሆነ ተመልክተናል። መፍትሄው ምንድን ነው? ከመጽሐፍ ቅዱስ አንጻር በሎጂክም ብትመለከቱ ከዚህ ፈተና ለማምለጥ የመጀመሪያው ለዚህ ጉዳይ የሚያነሳሱ ነገሮችን መለየት። ብድግ ብለህ ወደ ዝሙት መንደር አትሄድም። ወደዛ እንድትሄድ በአእምሮ ውስጥ የሚያነሳሱ ነገሮችን መለየትና ማወቅ የመጀመሪያው እርምጃ ነው። ለወሲብ የሚያነሳሱ ነገሮች የሚገኙት ክለብ ውስጥ ነው እንዳትለኝ። ለወሲብ የሚያነሳሱ ነገሮች ያሉት መስቀለኛ መንገድ ላይ ነው ብለህ እንዳታስብ ወይም እንዳትለኝ። ለወሲብ የሚያነሳሱ ነገሮች ይኸው በእጃችሁ ባለው ሞባይል ላይ ነው ያለው። እንደዚህ ስታረግ ይመጣል።
ይመጣል። መልኩን እየቀየረ ይመጣል። አይነቱን እየቀየረ ይመጣል። ከለሩን እየቀየረ ይመጣል። ለወሲብ የሚያነሳሱ ምስልና ቪዲዮ ማየት ማቆም ነው መፍትሄው እንጂ እያየህ በጌታ በኢየሱስም እያልክ ስክሮል አታርግ። እንደዚህ አይነት ምስልና ቪዲዮ መዝጋት ነው፣ መደለት ነው፣ ማጥፋት ነው መፍትሄው። በጌታ በኢየሱስም መፍትሄ አይሆንም። ሁለተኛው የማይገባ ውይይት መተው። ትክክል ያልሆነ ውይይት አንዳንድ ወጣቶች ይወያያሉ። አንድ ወንድና ሴት 4 በ4 በሆነች ክፍል ውስጥ በር ዘግቶ መብራት አብርቶ እየተወያዩ ነው። ስሜታቸው እየተቀያየረ ነው። በጌታ በኢየሱስ ክርስቶስም በኢየሱስ ክርስቶስም እያሉ ይጠጋጋሉ። በጌታ በኢየሱስ ክርስቶስም እያለ ይደጋገፋሉ። መጀመሪያ እዛ ሩቅ ሆኖ ነው የሚያወሩት። በኢየሱስም እያሉ እየተቀራረቡ ይመጣሉ ምናምን። በጌታ በኢየሱስም እንደዚህ አይነት ውይይቶችን ካንስል ማድረግ፣ በዚህ አይነት አካሄድ ነው የወሲብ ፈተናዎችን ኮንትሮል ማድረግ የሚቻለው እንጂ ሰው በሌለበት ክፍል ውስጥ ሁለት የማይተዋወቁ ሰዎች በስልክ የተዋወቁ አድራሻ ተነጋግረው ሰዓት ይዘው ቁጭ ብሎ መወያየት የማይገባ ውይይት ስለሆነ ሰይጣን እንደዚህ አይነት ውይይቶችን ይጠቀማል። ምንም ጥያቄ የለው። እንደዚህ አይነት ውይይቶች ውስጥ ሰይጣን ራሱ ሊደር ይሆናል፣ መሪ ነው የሚሆነው። በጥቅስ ትጀምራለህ። ሲጀምር ሲዘጋ ግን የት እንደምዘጋ ይታወቃል። ጁስ እየጠጣን ማኪያቶ እየጠጣን እንነጋገር። ያው እዛ ጋር ሰዎች ስላሉ ምንም አይፈጠርም አይደል? ሰዎች አሉ በግራም በቀኝም ማኪያቶ የሚጠጡ ሰዎች ስላሉ ምንም ስለማይፈጠር ጁስ እየጠጣን ወይም ነጣ ያለ ማኪያቶ እየጠጣን ሆቴል እናውራ ወይ ሎቢ ላይ ግራንድ ሎቢ ላይ ቁጭ ብለን እንወያይ በዩ። ይሄ ካልተመቸው ሸኙ፣ ይሄ ካልተመቻት ቶሎ ሸኛት። ፈተናውን ብቻ አውቀሽ መፍትሄውን ካላወቅሽ እዛው ጭቃ ውስጥ ነው የምትኖሪው። እሁድ ትመጪና ኮንፊደንስ አይኖርሽም። ጌታ ሆይ መቼ ነው ይሄንን ፈተና ማሸንፈው? አንተ ታውቃል። ሰኞ ቀጠሮ አለሽ። መፍትሄውን ማወቅ መጀመሪያ ቀን እንዴት በዚህ አይነት ፈተና ውስጥ እንደወደቅሽ ወደኋላ ትሄጃለሽ። ቀኑ ምን ነበር? እንዴት ወደዛ ውስጥ ገባው? ምንድነው ያነሳሳኝ? እንዴት ተሸወትኩ የሚለውን ሪሰርች ትሰሪያለሽ። ሪሰርቹ ራሱ ያሳይሻል። ክፍተቱ አንቺ ጋር እንዳለ ማግኘት ትጀምሪያለሽ። ከዛ በኋላ ባለፈው ትናንት በተሸነፍሽበት ዛሬ አትሸነፍም። መንገዱን ትቀይሪያለሽ። ሁለተኛው መፍትሄ እንደ ዮሴፍ በፍጥነት መሸሽ ነው። ዮሴፍ ከፈተናው ጋር አልተወያየም፣ ከኃጢአት ሸሸ። አንዳንድ ፈተናዎች በመቃወም ሳይሆን በመራቅ ይሸነፋሉ። የሚያወድቅን ነገር እየተመለከትህ ኃይል እንዲሰጥህ አትጠብቅ፣ ከእርሱ ራቅ። ከወሲብ ፈተና ለማምለጥ ሶስተኛው መፍትሄ ልብን በእግዚአብሔር ቃል መሙላት። ቃሉን የተረዳ ወጣት ለዚህ ፈተና ፓስወርዱን አይናገርም። ፈተናው ሲመጣ መንገድ እየቀየረ አቅጣጫ እየለወጠ እንደ ዮሴፍ እየሸሸ ድሉን ይጎናጸፋል። መዝሙረ ዳዊት ምዕራፍ 119 ቁጥር 9 እንደሚያስተምረው ወጣት መንገዱን በእግዚአብሔር ቃል በመጠበቅ ራሱን ከኃጢአት ሊጠብቅ ይችላል። ቃሉን የሚያነብ የሚያሰላስልና በሕይወቱ የሚተገብር ወጣት ፈተና ሲመጣ የሚቆምበት መንፈሳዊ መሰረት ይኖረዋል። አራተኛው መፍትሄ ትክክለኛ ጓደኞችን መምረጥ። ትክክለኛ ጓደኞችን መምረጥ። መጥፎ ጓደኝነት መልካም ልማድን ሊያበላሽ ይችላል። ወጣት ማንን እንደሚያዳምጥ ማንን እንደሚከተልና ማንን እንደሚያምን በጥንቃቄ መምረጥ አለበት። ምን አይነት ጓደኛ ያስፈልግሃል? ባጭሩ ላስቀምጥልህ። የሚያበረታታ ጓደኛ የመጀመሪያው። ሁለተኛው ወደ ቅድስና የሚመራ ጓደኛ። ሶስተኛ ወደ ክርስቶስ የሚያቀርብ ጓደኛ ያስፈልጋል። በጣም ብዙ ወጣቶች የተበሉት ጓደኛ መምረጥ ባለመቻላቸው ነው። በጣም ብዙ ወጣቶች መልካም ባህሪ የነበራቸው፣ መልካም ስብዕና የነበራቸው፣ እግዚአብሔርን የሚፈሩ በጣም ግሩም የሆኑ ወጣቶች ከጊዜ በኋላ ተበላሽተው አግኝተናል። ለምን? ጓደኛ ስላልመረጡ፣ ከማይሆን ጓደኛ ጋር ስለተጠመዱ
ለጓደኛው ብሎ የሚቅም ሰው እንዳለ ታውቃላችሁ? ጓደኛዬን ላለማሳዘን ነው ትንሽ ቀጭ ቀጭ ያረኩት ይላል። አይ ብዙ አይደለም ለሱ ብዬ ነው፣ እሱን ላለማሳዘን ነው ትንሽ ፉቱ ያረኩት። ትንሽ ምላውቁ 12 ነው። ያው እሱ 42 ስለሚጠጣ ለሱ ብዬ ነው 12 ምናምን የጠጣሁት። አልሰከርኩም ግን ይላል። ለጓደኛዬ እያለ ብዙ ወጣት ገደል ውስጥ ገብቷል። ምን አይነት ጓደኛ ነው ያላችሁ? አሁን ከዚህ ስትመለሱ ወደ ክርስቶስ የማይመራ ጓደኛ ከሆነ ወደ ዓለም የሚጠሩትን በሙሉ ከስልካችሁ ማጥፋት ነው ያለባችሁ። ስድስተኛውን መፍትሄ ብቸኝነትን በትክክል መቆጣጠር ብላችሁ ጻፉ። ብዙ ፈተናዎች ሰው ብቻውን ሲሆን ይጠነክራሉ። ስለዚህ ጤናማ የቀን መርሃ ግብር፣ ጸሎት፣ ስራ፣ ጥናት፣ ስፖርትና አገልግሎት መኖር ይገባል። አእምሮና ጊዜን በጎ ነገር ማስጠመድ ከብዙ ፈተናዎች ይጠብቃል። ብቸኝነትን በትክክል መቆጣጠር ማለት ምን ማለት ነው? አንዳንድ ሰው ኃጢአት ውስጥ በስራ ማጣት ምክንያት እንደሚወርቅ ታውቃላችሁ? አንዳንድ ወጣት ስራ የለውም፣ አይማርም፣ አይሰራም፣ አያጠናም፣ ሪሰርች አይሰራም፣ ምንም ስራ የለውም። 24 አወር ቤቱ ቁጭ ብሏል። ብቸኛ ነው። ስልኩን ስክሮል ያደርጋል። ቲክቶኩ ሲደክመው ወደ ፌስቡክ መንደር ጎራ ይላል። እዛ አካባቢ 1 ሰዓት ከምናምን ካጠፋ በኋላ ደግሞ ወደ ዩቲዩብ ይመጣል። እዛ ላይ 2 ሰዓት ያህል እዛ ካጠፋ በኋላ እንደገና ተመልሶ ወደ ጠዋቱ ቲክቶክ ይመጣና 4 ሰዓት ያህል እዛ ጋር ያጠፋል። ከነዚህ ከሁሉም ጉሊቶች ምን ይገዛል? የወሲብ ስሜት ነው የሚገዛው። ከቲክቶክ መንደር የተወሰነ ይሸምታል። ከፌስቡክ መንደር የተወሰነ ይገበያያል። ከዩቲዩብ ላይ የተወሰነ ይሸምትና ሰብስቦ መንፈሱ ላይ ጭኖ ከዛ ብቻውን ይቃጠላል ቁጭ ብሎ። ሰው ምን ማድረግ? የቀን መርሃ ግብር በትክክል ጠዋት ስትነሱ ምን መስራት አለብኝ ብላችሁ ማሰብ አለባችሁ። አእምሯችሁ በሙሉ ሌላ ነገር እንዳያስብ፣ ወደ ኃጢአት መንደር እንዳይሄድ፣ የማይሆን ነገር ላይ እንዳያዝ አእምሯችሁን ቢዚ ማድረግ። የመጀመሪያው በጸሎት ቢዚ ማድረግ። ለአእምሯችሁ ትናገራላችሁ፣ አእምሯችሁ ይቀበላል። ያንን ጸሎት አለ ብሎ ለራሱ ይሰማል። ከዛ በኋላ እንድትንበረከክ አቅጣጫ ይሰጣል፣ ተጽዕኖ ይፈጥራል። ጸልያለሁ አላልክም ወይ ይልሃል፣ ይጠይቃል፣ ትገደዳለህ። ሁለተኛው ስራ፣ የተገኘውን መስራት። ሶስተኛው ማጥናት። ፊዚክስ ወይ ማትስ ብቻ አይደለም ጥናት፣ መጽሐፍ ቅዱስን ማጥናት። እያነበባችሁ አእምሯችሁ ዝሙትን ማሰብ አይችልም። ክርስቶስ ኢየሱስ የሰራውን ተአምራት እያነበብክ በየትኛው ሁኔታ ነው ወደዛ ልትጎተት የምትችለው? የለም። ባሰላሰልክ ቁጥር፣ ባነበብክ ቁጥር ሁሉ ወደ ክርስቶስ ትቀርባለህ። ጊዜ ማሳለፊያ ብለህ አይደለም ማጥናት ያለብህ። የኔ ህይወት የሚሰራው እዚህ ነው። ሌላኛው ስፖርትና አገልግሎት። ስፖርት ወጣቶች ሰበበኛ ነው። ይሄ ወጣት በነገራችን የስፖርት ቤት ክፍያ የለኝም ይላል። ጠዋት ተነስቶ አስፋልት ላይ የሚሮጠው ሁሉ ሱካር እንዲተው የሚሮጠው ከፍሎ ነው። ሰበብ አታቀርብ። ጠዋት ተነስ፣ ቢጃማ ለብሰ ሩጥ። ስድስተኛው መፍትሄ ብቸኝነትን በትክክል መቆጣጠር። ቀኑን በጸሎት፣ በስፖርት፣ በጥናት፣ በስራ፣ በመልካም ተግባር ቢዚ ማድረግ። ከዛ ብቸኝነታችሁን ተቆጣጠራችሁ ማለት ነው። ሰባተኛው መፍትሄ ከወደቅን በኋላ ተስፋ አለመቁረጥ። ከወደቃችሁ መዝገቡ ተዘግቷል ማለት አይደለም። ከወደቅ አትነሳም አልተባልክም። ወርቀ ሊሆን ይችላል። እድሉ አለ፣ ትነሳለህ። እድሉ አለ። አንድ ሰው በዚህ ፈተና ቢወድቅ ሕይወቱ አብቅቷል ማለት አይደለም። እውነተኛ ንስሐ ኃጢአትን መተውና ወደ እግዚአብሔር መመለስ የመመለሻ መንገድ ነው። ከወደቀ በኋላ ኃጢአት ውስጥ መቆየት ሳይሆን ተነስቶ ወደ ክርስቶስ መመለስ የሚያስፈልገው ነው። ከሴቶችም ከወንዶችም በዚህ ፈተና የወደቃችሁ ካላችሁ ዛሬ ለእናንተ መልእክት አለኝ። ሌላ እድል ተዘጋጅቷል። እድሉ በይቅርታ በንስሐ ከመጀመሪያው መንገድ በመመለስ በአዲሱ መንገድ ውስጥ በመግባት ክርስቶስ ሌላ እድል ይሰጣቸዋል። ስምንተኛው መፍትሄ የዓይንህን በር መጠበቅ። ዓይን በር አለው። የዓይናችሁን በር አሳያችኋለሁ። በዓይናችሁ ላይ ያለውን በር መጠበቅ አለባችሁ። የሰው ዓይን ወደ ልብ የሚገቡ ብዙ ነገሮች በር ነው። ስለዚህ ወጣት ሆይ ዓይንህ የሚያየው ነገር ምረጥ። ማንኛውንም ነገር ማየት ነፃነት ሊመስል ቢችልም የሚታየው ነገር አእምሮን ይቀርጻል። ሁሉን ማየት ነፃነት አይደለም። የዓይናችሁን በር ካልጠበቃችሁ በዓይናችሁ ውስጥ የሚገባው ነገር
አእምሯችሁን ይቀርጻል። ያየውን ትመስላለህ። የተመለከትከውን እየመሰልክ ትሄዳለህ። ስለዚህ የዓይናችሁን በር መጠበቅ አለባችሁ። በስልካችሁ የምታዩት ነገር በዓይናችሁ ይገባና አእምሯችሁን ለዛ ጉዳይ ይቀርጻል። በኋላ መመለሻ አይኖራችሁ። የዓይናችሁን በር ጠብቁ። ዓይንህን የምትጠብቅ ከሆነ ልብህን ትጠብቃለህ። ልብህን የምትጠብቅ ከሆነ ወደፊትህን ትጠብቃለህ። ይሄ ነው እውነተኛ የቃሉ ትምህርት። 9ኛው ስልክና ቴክኖሎጂን በትክክል መጠቀም ነው። ዛሬ የዮሴፍ ፈተና ወደ ቤት ለመግባት በር አይፈልግም። በስልክ ማያ ገጽ በኩል በቀጥታ ወደ አእምሮ ሊገባ ይችላል። ስለዚህ ወጣቶች የሚጠቀሙባቸውን የማህበራዊ ሚዲያ ድረገጾችና መተግበሪያዎችን በጥንቃቄ መምረጥ አለባቸው። አንድ ነገር ወደ ኃጢአት እየመራ ከሆነ ሁሉም ያዩታል ብለህ አትከተል። ሌሎች የሚያደርጉት ሁሉ ለአንተ ትክክል ማለት አይደለም። እንትና ስለሚያይ እሱ ሲያይ ችግር ከሌለ እኔ ሳይ ለምንድን ነው ችግር የሚሆነው አትበል። አንተን ከሱ ጋር አታወዳድር። አንተ የክርስቶስ ማንነት ተሰጥተዋል። እሱ ልጓም የለውም። እንደፈለገ ይፋንናል፣ እንደፈለገ ይሆናል ስላልገባው። አንተ ግን የክርስቶስን ትምህርት ተምረሃል። እንዴት መኖር እንደሚገባ ክርስቶስ በቃሉ አስተምሮሃል። ስለዚህ ለሱ የሚሆነው ላንተ አይሆንም፣ ለሷ የሚሆነው ላንቺ አይሆንም። መርጠ እንድትበላ፣ መርጠ እንድትለብስ፣ መርጠ እንድትመላለስ ተጠርታል። የተገኘውን ሁሉ መሆን ነፃነት የሚመስለው ወጣት አለ። ሁሉን መሆን ነፃነት አይደለም። 10ኛው መፍትሄ የሰውነትን ክብር መረዳት። ክርስቲያን ሰውነቱን እንደ ተራ ነገር አይመለከትም። ሰውነታችን የመንፈስ ቅዱስ መቅደስ መሆኑን መረዳት አለብን። ስለዚህ ሰውነትን ለኃጢአት መሳሪያ ሳይሆን ለእግዚአብሔር ክብር መጠቀም አለብን። ራስን ስታከብር ሰውነትን ትጠብቃለህ። ሰውነትን ስትጠብቅ ቅድስናን ትጠብቃለህ። የወደፊትን ከዛሬ በላይ ማየት ነው 11ኛው መፍትሄ። የዮሴፍ ፈተና ብዙ ጊዜ የሚያቀርበው የአሁኑን ጊዜ ደስታ ብቻ ነው። ነገር ግን ጥበበኛ ሰው ከዛሬ በላይ ያያል። ዛሬ የምትወስነው ውሳኔ ነገ የምትሆነውን ሰው ሊወስን ይችላል። ዛሬ ቅድስናን ከመረጥክ ነገ በንጹሕ ሕሊና ልትኖር ትችላለህ። ዛሬ ራስን ከቻልክ ነገ በእግዚአብሔር ዓላማ በጽናት ልትቆም ትችላለህ። የዛሬ ምርጫ ነው የነገ ታሪካችሁን የሚጽፈው። የተሳሳተ ምርጫ አትምረጡ። በጥበብ እየተመላለሳችሁ ክርስቶስ ይከብራል አይከብርም የሚለውን በደንብ አገናዝባችሁ ነው ምርጫ መምረጥ ያለባችሁ። የግል ድንበር ማበጀት 12ኛው መፍትሄ። በፈተና ውስጥ የሚወድቅ ሰው ብዙ ጊዜ ድንበሩን ከመጣሱ በፊት አይወስንም። ጠንካራ ወጣት ግን ፈተናው ከመጣ በኋላ ሳይሆን ከመምጣቱ በፊት ውሳኔ ያደርጋል። ማንን እንደማልቀርብ አውቃለሁ ይላል። የት እንደሚሄድ አውቃለሁ ይላል። 2ኛው። 3ኛው ምን እንደማልናገር አውቃለሁ ይላል። ቀድሞ ስለሚወስን የተኛውን ፈተና እንደሚሸሽ አውቃለሁ ይላል። ቀድሞ ስለሚወስን የተዘጋጀ ልብ ፈተና ሲመጣ በቀላሉ አይናወጥም። 13ኛው መፍትሄ የቅድስና ራእይ መኖር። አንድ ወጣት ምን መሆን እንደሚፈልግ ካወቀ ምን መተው እንዳለበትም ያውቃል። የታላቅ ጥሪ ሰው ታላቅ ጥንቃቄ ያስፈልገዋል። የመጨረሻው መልእክቴ ከዮሴፍ ተማር፣ ከሳምሶን ተጠንቀቅ። ዮሴፍ እንደ ሁሉም ሰው ፈተና ነበረበት። ነገር ግን ፈተናው ምርጫውን አልወሰነለትም። እሱ ራሱ መርጦ ኃጢአትን እምቢ አለ። ሳምሶን ግን ድክመቱን በተደጋጋሚ ሲያስተናግድ በመጨረሻ ከባድ ዋጋ ከፈለ። ስለዚህ ወጣት ሆይ የዮሴፍን ቅድስና ምረጥ፣ የዮሴፍን ጽናት ምረጥ፣ የዮሴፍን እምብታ ምረጥ፣ የዮሴፍን የወደፊት ክብር ምረጥ። ስለዚህ ወጣት ሆይ ለሚያልፍ ደስታ ብለህ የማያልፈውን ጥርህን አትሽጥ። የዛሬ ፈተና የነገ ክብርን እንዲሰርቅ አትፍቀድ። እንደ ዮሴፍ ቁም፣ እንደ ዮሴፍ ሽሽ፣ እንደ ዮሴፍ ቅድስናን ምረጥ። ምክንያቱም ቅድስና ዛሬን ብቻ አትጠብቅም፣ ነገህን፣ ጥርህን፣ አገልግሎትና እግዚአብሔር በሕይወት ያዘጋጀውን ዓላማ ትጠብቃለች። እግዚአብሔር ይባርካችሁ።